የመጨረሻው ሚሮሪንግ ነው። ምን አስቤ ነው ይሄ ሁሉ የለፈለፍኩብህ? እኔ ግን ጤነኛ ነኝ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አድርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ፣ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ ስታፈቅርህ የምታሳያቸው ምልክቶች የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁን ቆዩ። እናም ሴት ልጅ እንደምትወድህ የሚጠቁሙ ምልክቶች ብዙ ናቸው። ከነዚህም ጥቂቶቹ ሁሉም ሴቶች የፍቅር ስሜት ሲሰማቸው ሳያውቁ የሚያሳዩአቸው ምልክቶች ናቸው። በአብዛኛው በምልክትና በእንቅስቃሴ ሲሆን፣ በትንሹ ደግሞ በተራ አገላለጽ ስሜታቸውን ሊገልጹ ይችላሉ። በመሆኑም በግልጽ ስለማይናገሩና ሴትነታቸው ስለማይፈቅድላቸው ስሜታቸውንና የሰውነት እንቅስቃሴያቸውን ማንበብ አስፈላጊ ነው። በመሆኑም አንዲት ሴት ልጅ ላንተ ፍላጎት እንዳላት ከምታሳያቸው ምልክቶች አንደኛ ወደ አንተ መጠጋት ወይ ደግሞ መቅረብ። ማለትም ሁለት ሰዎች ቆመው ሲያወሩ በመካከላቸው ርቀት አለ ወይ ደግሞ ርቀታቸውን ጠብቀው ነው የሚያወሩት። እሷ ግን ከዚህ በፊት ርቀቷን ጠብቃ እንደምታወራው ሳይሆን ድንበር ጥሳና በጣም ተጠግታ ልትደገፍህ ትችላለች። ሸሚዝህንም ልትቆልፍልህ ትችላለች ወይ ደግሞ የሸሚዝህ ቁልፍ ልትፈታ ትችላለች። እጆቿን በእጆችህ መካከል ልታስገባም ትችላለች። ከኋላ ልታቅፈህም ትችላለች። ስለዚህ እነዚህን ካየህባት ወዳኛለች ብለህ መደምደም ሳይሆን ቀርበህ የበለጠ ለመረዳት መሞከር አስፈላጊ ነው። ጸጉሯን መጠቅለል ሊሆን ይችላል። ጸጉሯን መነካካት ሊሆን ይችላል። ብቻ አንተ ጋር ሆና ወይ ደግሞ አንተን አሻግራ እየተመለከተች ከጸጉሯ ጋር የምትጫወት ከሆነ ላንተ ፍላጎት እንዳላት እያሳየችህ እንደሆነ የሚጠቁም ምልክት ነው። ስለዚህ ሁኔታዋን በደንብ መከታተል አስፈላጊ ነው። ምክንያቱም ፍላጎት እንዳላት ልትነግረህ ፈልጋ ሳይሆን በውስጧ ያለው ፍላጎትና ስሜት ስለሚገፋፋትና ስለሚያስገድዳት ነው። ሶስተኛ ያልተጠበቀ ግልጽነት፣ ማለትም ሰዎች ሚስጥራቸውን የሚነግሩት በጣም ለሚቀርቡት ሰው ብቻ ነው። በመሆኑም እየተቀራረባችሁና ጓደኝነታችሁ እየጠነከረ ሲሄድ ብቻ ሳይሆን በድንገትና ባልጠበቅከው ሁኔታ እያንዳንዱ ሚስጥሯን የምትነግርህ ከሆነ፣ በተለይም ማንም ሊሰማው አይገባም ብላ ለብዙ ጊዜ የደበቀችውን ሚስጥሯና ድክመቷ ሊሆን ይችላል፣ ልቧ የሰበረው ጉዳቷ ሊሆን ይችላል፣ የግሏ ወይ ደግሞ የቤተሰቧን ሚስጥር ሊሆን ይችላል የምትነግርህ ከሆነ ይህንንም እንደምትወደው የሚያሳይ ትልቅ ምልክት ስለሆነ ቀርበህ ስሜቷን ለመረዳት መሞከር በጣም አስፈላጊ ነው። ከባድ ሚስጥር እንደነገረችህ የምታውቀው ደግሞ ምን ትልሃለች መሰለህ? ሁሉም ሚስጥሯን ዘርግፋ ከነገረችህ በኋላ ምን አስቤ ነው ይሄ ሁሉ የለፈለፍኩብህ? እኔ ግን ጤነኛ ነኝ? ዝም ብለህ ነው እንደምታዳምጠኝ ትልሃለች። ይሄ ማለት ግን ሚስጥሯ ላንተ ማካፈሏ ጸጽቷት ማለት ሳይሆን ላንተ ፍላጎትና ስሜት ስላለኝ ነው ማንም ሊሰማው የማይገባውን ሚስጥሬን ያካፈልኩህ እያለችህ ነው። አራተኛ የአይን ጨዋታ። ሴቶች እንደሚፈልጉና እንደማይፈልጉ ለመታየት የሚጠቀሙበት ትልቁ መሳሪያ አይናቸው ነው። ከፈለጉህ ደጋግመው በስርቆት ሲያዩህ ነው እጅ ከፈንጅ የምትይዛቸው። ካልፈለጉህ ደግሞ ቀና ብለው እንኳን አያዩህም። ብዙ ጥረት አድርገህ አይናቸው ውስጥ ብትገባ እንኳን በድንገት እንዳዩህ አስመስለው ነው አይናቸውን ካንተ የሚያሸሹት። የሚወዱትን ወንድ ደጋግመው እንደሚያዩ አያዩህም። ስለዚህ ደጋግማ ስታይህ በድንገት አይን ለአይን ከተጋጫችሁ ደግሞ የተሻለ ጥሩ ነው። አቴንሽን ማግኘት ስለምትፈልግ የበለጠ ጥሩ ስሜት ይፈጥርላታል። ስሜቷን በቃላት ሳይሆን በምልክት በሰውነት እንቅስቃሴና በአይኗ መግለጽ ስለምትፈልግ አይን ለአይን ስትጋጩ የፍቅር ቋንቋዋን እንደተረዳህላት በማሰብ አይቶኛል፣ ተረድቶኛል የሚል ስሜት እንዲሰማትና በጣም ደስ እንዲላት ያደርጋታል። አምስተኛ የተለያዩ ጥያቄዎችን ትጠይቅሃለች። ማለትም ስላንተ ለማወቅ ስለምትፈልግ ከልጅነት ጊዜ ጀምሮ እስካሁን እስካለህበት እድሜ ታሪክህን መስማት ስለምትፈልግና ስለምትጓጓ ያሳለፍከው እያንዳንዱ ታሪክ ምንም ሳይቀር እንድታጫውታት ትገፋፋለች። ታሪክህን ስታጫውታትም በከፍተኛ ትኩረትና ንቃት ታዳምጥሃለች። እዚህ ላይ ግን ልብ ማለት ያለብህ አንተን ለማወቅ የፈለገ ከፍተኛ ፍላጎት ይኖራት ለጠየቀችህ ጥያቄዎች ሁሉ መልስ በመስጠት ካንተ ማወቅ የፈለገችውን ሁሉ በአንዴ ዘርግፈህ አትንገራት። ምክንያቱም ሁሉም ነገር በአንዴ እንድታውቅ ካደረግካት ስላንተ ለማወቅ የቀራት ነገር ስለማይኖር በቀጣይ ጊዜ አንተን ለማግኘት የነበራት ፍላጎት እንዲቀንስ ስለሚያደርግ አታሳውቃት።
ስድስተኛ የምትስቅልህ ከሆነ ወይ ደግሞ በተናገርከው ነገር ሁሉ ከሳቀችልህ ላንተ ፍላጎት እንዳላት የሚጠቁም ምልክት ነው። ለጓደኞችህ ነግረሃቸው ያላሳቃቸው ለሷ ነግረሃት ግን ከት ብላ ከሳቀች ተጫዋች ነኝ ቀልዴ ስለሚያስቅ ነው የሳቀችው ብለህ አትኩራራ። ከት ብላ የሳቀችበት ምክንያት ቀልድህ ስለሚያስቅ ሳይሆን ስለምትፈልግህና ስለምትወድህ ሊሆን ይችላል። ምክንያቱም ሴቶች ፍላጎታቸውን የሚያሳዩበት ሌላኛው መንገድ ስለሆነ ከወደዱህ የተናገርከው ነገር ቢያስቅም ባያስቅም ዝም ብለው ነው የሚስቁልህ። ሰባተኛ አንገቷን ዘንበል አድርጋ ፈገግ የምትልና የምትስቅ ከሆነ ይህንንም ላንተ ፍላጎት እንዳላት የምታሳይበት ምልክት ነው። የሴት ልጅ ፈገግታ የራሱ የሆነ የሚያስተላልፈው የደስታ መልእክት አለ። በተለይ ደግሞ እያፈረች እንደሆነ በሚያሳብቅባት ሁኔታ አንተን እያየች ቆይታ አንገቷን ሰበር በማድረግ እየሳቀች ከሆነ ላንተ ፍላጎት አለኝ ወድጄሃለሁና ተረዳ የሚል መልእክት እያስተላለፈች ሊሆን ይችላል። ስምንተኛ የምትነካካህ ከሆነ ይህንንም እንደምትፈልግህ የሚጠቁም ምልክት ነው። ማለትም በጨዋታችሁ መሃል እጆችህን መያዝና ጣቶችህን መነካካት ሊሆን ይችላል። በጀርባህ መጥታ ልጥፍ ማለት ሊሆን ይችላል። በቀስታና በቀልድ መልክ አንተን መምታትና ካንተ ጋር ለመላፋት መሞከር ሊሆን ይችላል። ከኋላ መጥታ በድንገት መኮርኮር ሊሆን ይችላል። እነዚህና የመሳሰሉትን የምታደርግ ከሆነ እንደምትወድህ የሚጠቁሙ ምልክቶች ናቸው። ዘጠነኛ ሌላው እንደምትወድህ የሚጠቁም ምልክት ደግሞ ምንድነው? ከንፈሯን መምጠጥና በስሱ ከንፈሯን መንከስ ነው። ሴቶች ሳይታወቅባቸው የፍቅር ስሜታቸው የሚገልጹበት መንገድ ነው። ራሳቸው ፈልገው ሳይሆን የደበቁት የውስጥ ስሜታቸው ገንፍሎ ሲወጣ በድንገት የሚያሳዩት የሰውነት እንቅስቃሴ ነው። በመሆኑም ያንተን ቀልብ ወደ እሷ ለመሳብና እንድትስማት በመፈለግ ሊሆን ይችላል። ግን ደግሞ ከንፈሯን መንከስ ልምድ የሆነባት ሴት ልትኖር ስለምትችል ከመሳምህ በፊት ልጅቷን ቀርቦ በማየት ሌሎች ምልክቶችንም ጭምር ማስተዋልና የምትናገራቸው ቃላት መጠበቅ አስፈላጊ ነው። አስረኛውና የመጨረሻው ደግሞ ሚሮሪንግ ነው። ይሄ ማለት አንተ የምታደርጋቸውን ነገሮች ልክ አንተ እንደምታደርጋቸው ደግማ ማድረግ ማለት ነው። ለምሳሌ አብራችሁ ሻይ ስትጠጡ አንተ ስኒውን ስታነሳ እሷም የምታነሳ ከሆነ፣ አንተ ስትጠጣ እሷም የምትጠጣ ከሆነ፣ ምግብ ስትበሉም ያንተን እንቅስቃሴ እየተከታተለች እየሳቀችና አይንህን እያየች አንተ ስትቆርስ እሷም ካንተ እኩል የምትቆርሱ ከሆነ፣ አንተ ስትጎርስም እሷም የምትጎርሱ ከሆነና ፈገግታዋን የምታሳየህ ከሆነ፣ በተጨማሪም የተናገርካቸውን ቃላቶች እየደገመች የምትናገር ከሆነ ሳታቀው ፍላጎቷን እየገለጸችልህ ስለሆነ ልጅቷን ቀርቦ ማየት አስፈላጊ ነው። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።